ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ከሳሁን ይልማ ነኝ። በቴክሳስ ዋና ከተማ ኦስትን በፈጣን መንገድ ላይ 17 መኪናዎች ተጋጭተው 5 ሰዎች ሲገደሉ ከ11 ሰዎች በላይ በአፋጣኝ ወደ ሆስፒታል ተወስደዋል። አብዛኞቹ ለህይወታቸው አስጊ ደረጃ ላይ እንዳሉ የተለያዩ የከተማዋ ዜና ማሰራጫዎች እየዘገቡ ነው። ይህ ዜና ወደ እናንተም ዛሬ ለማምጣት የበቃሁት ከዚህ አደጋ ጋር ተያይዞ በዋነኛነት በስር ላይ የሚገኘው ሀበሻ መሆኑ ነው። ይህ የ37 ዓመት ጎልማሳ በኦስትን እስር ቤት ይገኛል። ዝርዝር መረጃውን ይዤ ቀርባለሁ። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን በትህትና ጠይቃለሁ። በ5126774634 ላይ አስተያየቶቻችሁን መልእክታችሁን መላክ ትችላላችሁ። ሚዲያውን መርዳት ደግሞ የምትፈልጉ በ64632634147 ላይ በዜል ወይም በካሻፕ መርዳት እንደምትችሉ በዚሁ አጋጣሚ ለማሳወቅ እወዳለሁ። ዝርዝር መረጃውን እንደሚከተለው አቀርባለሁ። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን በድጋሚ ጠይቃለሁ። Just received the arrest affidavit for the driver who's been charged after last night's deadly crash on Interstate 35. 5 people were killed in that 17-vehicle pileup. It happened near Palmer Lane. The suspect, Solomon Wadikiel Araya, is accused of driving while intoxicated. He faces 5 counts of intoxication, manslaughter, and 2 counts of intoxication assault. We want to bring in KVUE senior reporter Tony Plohetzky to walk us through this new information. You have that affidavit in your hands, Tony. What does it say? Yeah, we got it just a few minutes ago, but according to this affidavit, police believe that that driver was under the influence of depressants at the time of this crash. The driver stated that he did not consume any alcohol and also, according to this affidavit, tested 0.0 on a breathalyzer exam. But at the scene of this crash, police say, according to this affidavit, that he still failed a field. New details this morning in a deadly crash involving 19 vehicles in Austin. Police say the man arrested may have been driving under the influence of drugs. According to court documents, Solomon Araya had no alcohol in his blood, but still failed a sobriety exam and showed signs of intoxication. He's accused of killing 5. 17-vehicle crash site spanning more than 500 feet shut down I-35 between Palmer and Howard Lanes for hours. Krista Castro and Jesus Lozano were towards the front of the crash. They were traveling from Dallas to Mexico. The back of their car was hit. They say they sobriety test, and then they actually took him to the hospital. የተለያዩም ዜና ማሰራጫዎች 19 መኪና የሚላል 17 የሚላል ፖሊስ መረጃ ጋር ግን ያለው 17 ነው። ይህ 37 ዓመት የትራክ ድራይቨር የአማዞን መኪና ነው የሚነዳው። አማዞን ግን ከነሱ ጋር የተያያዘ እንዳልሆነ ለመግለጽ ሞክረዋል። በዳላስ እንደሚኖር እንደዚሁም ባለትዳርና የሁለት ልጆች አባት እንደሆነ ነው። በደንብ ያልጠራ መረጃ ነው። በተቻለኝ አቅም የሱን ባክግራውንድ ለማወቅ እየሞከርኩ ነው። ብዙዎች እስካሁን በሰጡኝ መረጃ ኤርትራዊ እንደሆነ እየገለጹ ነው። ግን እኔም ደግሞ ወደ ኦስትን ፖሊስ የታሰረበት ቦታ ደውዬ አናግሬያለሁ። ያው ፈቃድ ሳልጠይቅ ድምጽ መቅረጽ ስለማይቻል ድምጹን ወደ እናንተ አላቀርብም። ይህ ሰው በኦስትን ከተማ መሃል ላይ የሚገኝ ጄል ውስጥ ነው፣ ጊዜያዊ ማቆያ ውስጥ ነው ያለው። መጠየቅ አይቻልም። የሚጠየቁበት ቀናት አሉ። ሮብና እሁድ ነው መጠየቅ የሚቻለው። ከጠዋቱ 2 ሰዓት እስከ 3 ሰዓት ማለትም 8 AM to 9 AM ነው መጠየቅ የሚቻለው። ነገር ግን ዳኛ ፊት ስላልቀረበ ፍርድ ቤት ስላልቀረበ እስካሁን መጠየቅ አይቻልም ብላኛለች ፖሊስ። በሁኔታው ግን ከባድ ነው ክሶቹ። ለምሳሌ ሰከንድ ዲግሪ ፌሎኒ፣ ተርድ ዲግሪ ፌሎኒ የሚባሉ ነገሮች አሉ። ይሄ ከ5 ዓመት እስከ 10 ዓመት ነው የሚያሳስረው። የከባድ መኪና ሹፌሮች የትልልቅ 18 ዊለር ይባላል አሜሪካ ውስጥ፣ ያው 18 ጎማዎች ስላሉት ማለት ነው። በጣም ትልልቅ የእቃ ጫኝ መኪኖች ናቸው። ብዙ ሹፌሮች ኢትዮጵያውያን ኤርትራውያን ዳላስ አሉ። ዳላስ
ለዚህ ስራ ምቹ ነው። አትላንታ ትልልቅ መኪናዎች የሚነዱ በርካታ ኢትዮጵያና ኤርትራውያን አሉ። አንደኛ ገንዘቡም የሚገኝበት ገቢውም በጣም ጥሩ ነው ከሌሎች ስራዎች የተሻለ ስለሆነ ብዙዎች ደግሞ የራሳቸውን መኪና ገዝተውም የሚሰሩ አሉ። ይሄ ግን ተቀጣሪ ነው፣ ሹፌር ነው። በኢንቶክሲኬትድ እየተባለ ነው እንግዲህ ኢንቶክሲኬትድ በምን የሚለው ብዙ አጠያቂ ነው። ለምን የመጠጥ ተመረመረ፣ ምንም በርዝላይዘር ማሽን ላይ እንዲተነፍስ ተደርጎ ካደጋው በኋላ ዜሮ ነው፣ ምንም የለበትም። በኋላ ዲፕሬሳንት የሚባላል እንግዲህ ዲፕሬሳንት ካናቢስ ሊሆን ይችላል፣ ሄሮይን ሊሆን ይችላል፣ ኦፒዮይድ ሊሆን ይችላል። የአደንዛዥ እጽ አይነቶች ናቸው። ካናቢስ ይሄ የሚፈቀደው ማሪዋና ጨምሮ ማለት ነው። ምን አይነት እንደወሰደ እንግዲህ ፌልድ ይላል። ያንን ቴስት አድርገውት መርምረውት ፌል አድርጓል፣ በዛ ፈተና ወድቋል፣ ምርመራውን ወድቋል ይላሉ። ምን አይነት ድራግ ደም ሰጥቶ ነው ከእስር ቤት ከገባ በኋላ ምንድነው የሚለውን የጠራ መረጃ የለም። በእርግጥ ወደ ጄሉ ከተወሰነ በኋላ ወደ እስር ቤቱ ሄጄ ማጣራው ይሆናል። ግን መጠጥ አልጠጣም። ሆኖም ግን የዚህን ልጅ ህይወት ውስብስብ የሚያደርገው ከጥቂት ጊዜ በፊት 30 በሚነዳ ፍጥነት ላይ 63 እንግዲህ ትራኩን ሲነዳ ይሆን የራሱን የቤት መኪና ሲነዳ ይሆን አይታወቅም። በዛ ዊልመር ዳላስ አካባቢ ፍርድ ቤት ማክሰኞ ይቀርብ ነበር። ያ ሬከርድ ኖሮበት እንደገና ይሄ ሲጨመር የዚህ ልጅ ህይወት አደጋ ውስጥ ነው። በእስር ቤቱ መረጃ ለምሳሌ ኢንቶክሲኬሽን ማንስላውተር ዊዝ ቬሂክል በመኪና የሰውን ህይወት በመቅጠፍ እሱ ሰከንድ ዲግሪ ነው፣ በጣም ከባድ ነው። እንደገና ተርድ ዲግሪ የሚባለው ኢንቶክሲኬሽን አሳልት ዊዝ ቬሂክል ሲሪየስ ቦዲሊ ኢንጁሪ የአካል ጉዳት በማድረስ የሰው ህይወት በመቅጠፍ የአካል ጉዳት በማድረስ በተለይ ኢንቶክሲኬሽን ሰከንድ ዲግሪ ሲሆን በፍርድ ቤት በቴክሳስ ያው በስቴት ህጎች ይለያያሉ። in Texas leaving the scene of a car accident that results in death is a second degree felony ይላል። አደጋውን አድርሶ በመሸሽ እንግዲህ ምናልባት ደንግጦ ወጥቶ ሊሆን ይችላል እንጂ እዛው መኪና ውስጥ እንደተገኘ ዜና ማሰራጫዎችም ዘግቧል። ግን ለምን ፖሊስ በዛ ቻርጅ እንዳደረገው አላቅም። ይሄ punishable from 2 to 20 years ከ2 ዓመት እስከ 20 ዓመት የሚያስቀጣ ነው። እስከ $10,000 ቅጣት አለው። ከባድ ነው። third degree ስንል ደግሞ በቴክሳስ ህግ it's punishable by imprisonment for 2 to 10 years ይሄ ደግሞ አሁን የተለያዩ ክሶች ነው ያሉበት። በዛኛው ከ2 እስከ 20 በዚህኛው ደግሞ ከ2 እስከ 10 ይሄ ደግሞ ያው እንግዲህ በቴክሳስ ዲፓርትመንት ኦፍ ክሪሚናል ጀስቲስ የሚያስፈርደው ይሄ ነው። ቅጣት ደግሞ በገንዘብ እስከ 10,000። አሁን እንዲህ አይነት ክሶች ሲኖሩበት አንድ ሰው ምን ያህል የዋስ መብት ወይም ቦንድ ሊጠየቅበት ይችላል የሚለው እሱ ነው አነጋጋሪው። ፖሊስ እኔ ደውዬ በሰጠኝ መረጃ መሰረት ፍርድ ቤት ዳኛ ፊት ዛሬ ነው የደወልኩት። አሁን ይሄን ዝግጅት ስሰራ ዛሬ ሊቀርብ ይችላል ማታ ወይም ሰኞ። መምጣት ይቻላል ወይ ማየት ይቻላል ወይ? አይ ይሄ ክሎዝድ ነው። እንዲህ አይነት ወንጀል ሲሆን በዝግ ነው ፍርድ ቤት ዳኛ ጋር ነው የሚቀርበው። ዳኛ ጋር ይቀርብና ዳኛው ክሶቹን ያንብለታል። አፊዳቪቱን ክሶቹ ከተነበቡ በኋላ የዚህን ያህል ቦንድ የዋስ መብት ምናልባት እንግዲህ የዋስ መብት ራሱ ያመልጣል። ይሄ ልጅ ግሪን ካርድ ይኑረው ዜጋ ይሁን አይታወቅም። ግሪን ካርድ ከሆነ is in real danger ምናልባት ዲፖርት ሊደረግ ይችላል። ይሄንን በዝርዝር እንመጣበታለን ሁኔታውን መረጃውን ሙሉ ነገር ካወቅን በኋላ። ሆኖም ግን የልጁ ህይወት በጣም አሳዛኝ ነው። ምናልባት
ኤርትራውያን ሹፌሮች ወይም ኢትዮጵያውያንም የሚያውቁት አጠቃላይ በኮሚኒቲው ተባብረው ካውኑ ለዚህ ልጅ ዋስ መብት ሊያዘጋጁለት ይገባል ገንዘቡን ካውኑ ማሰባሰብ ቢጀምሩ ጎፈንድሚ ቢጀምሩ ልጆች አሉታ እንግዲህ ይሄ ሰውዬ አቅዶ አደጋ ያደርስ accident is accident intoxicated የተባለው ራሱ በአደንዛዥ እጽ ምናምን የተባለው ራሱ ዲፕሬሰንት የተባለው ምን እንደሆነ አናቅ ይሄ ልጅ ላይ መፍረድ በፍጹም አይቻልም ሆኖም ግን ለብዙ ሹፌሮች ትምርት ነው አሁንም ምን ተተሽ ይሆናልን አሁን የፍጥነቱ አለ እንደገና የመጠጥ አለ አደንዛዥ እጽ አለ እነዚህ ነገሮች አንድ ላይ ሲሆኑ ከባድ ነው በተለይ መጠጥና አደንዛዥ እጽ ለመዝናናት የሚደረግ ነገር ሁሉ behind the wheel ባይሆን መኪና እየነዱ ባይሆን ኡበር አለ ምን አለ ሊፍት አለ የተለያዩ ትራንስፖርቴሽን መንገዶች አሉ ያንን መጠቀም ምክንያቱም ከሆነ በኋላ ማጠፊያው ከባድ ነው ይሄ ልጅ ግን ይሄን ያደርግ ምንም አሁን በመጠጡ ጉዳይ ነፃ ሆኗል ምንም ጥርጥር የለውም የዲፕሬሳንቱ ግን መጣራት አለበት እንዲህ አይነት ነገር ሰው ወስዶ 18 ዊለር ይነዳል ብሎ ምክንያቱም ያ ዲፕሬሳንት እነዚህ ነገሮች ከሰው ከወሰደ በትክክል ማሽኖችን የማንቀሳቀስ አቅም አይኖርም ብሬኑ በትክክል ይሰራል አምሮ ተብሎ አይታመንም ዲፕሬሳንት የሚወስድ ሰው እና የዜናዎቹን የተወሰነ ላስደምጣችሁ እንግዲህ ዊትነሶች አሉ ምስክር የሰጡ አደጋው በጣም ከባድ ነው 17 መኪና ማለት በጣም የሚዘገነን ነው people when his 18-wheeler slammed into stop traffic off I-35. Witnesses say he failed to brake before the crash. 3 adults, a child, and a baby were killed. The driver now facing 5 charges of intoxication manslaughter. Further examination. So again, we know the driver at this point has been charged or is facing charges of intoxication manslaughter, 1 charge for each of those victims, as well as 2 counts of intoxication assault. But again, this affidavit making clear that police at the scene believed that he was under the influence of depressants. Also, apparently witnesses when he first arrived told authorities that he may have been trying to leave the scene at that time and that authorities later found him inside of that 18-wheeler. Brian and Ashley. Still really early in this. አምልጧል ሸሽቷል ቢባልም መኪና ውስጥ ነው የተገኘው አልሸሸም ይሄ ልጅ ድንጋጤ ነበረበት ምንም ጥርጥር የለውም ምናልባት ወጥቶ ሊያይ ከዛ ተመልሶ ሊሆን ይችላል እነዚህ ሁሉ ነገሮች ያልጠሩ ነገሮች ናቸው ሆኖም ግን የአደጋው ሲታይ በጣም ይዘገነናል የሞቱት ሰዎች ብዛት ህፃናት እንግዲህ ሆስፒታል ከተወሰዱት ውስጥ ምናልባት ላይተርፍ ይችላል አንድ ህፃን ተብሏል የሌሎቹም በጊዜ ሂደት መረጃዎች እየጠሩ ይመጣሉ ማለት ነው የፖሊስ ክስ ከባድ ነው ያደረጉበት ምንም ጥርጥር የለውም I-35 ማለት በየቀኑ አደጋ የምናይበት ሃይዌይ ነው እኔ የምኖርበት ከተማ ነው ዋና ሃይዌይ ነው I-35 በአሜሪካ ውስጥ ሁለተኛው ፈጣን ረጅም ሃይዌይ ነው እና ብዙ ትራኮች ብዙ ከባድ መኪናዎች ብዙ መኪናዎችን የሚያስተናግድ ሃይዌይ ነው ስትሬች የሚያደርገው ከI-95 የዲሲ እና አካባቢውን ጨምሮ ታች ወደ አትላንታ ከላይ ካናዳ ድረስ የሚሄድ ነው I-35 the second longest highway ነው እና በዚህ ሃይዌይ ላይ ብዙ አደጋዎች ይደርሳሉ እኛ ከተማ ብቻ በተለይ አሁን ደረሰበት የሚባለው አደጋ አካባቢ ላይ በጣም በአሁኑ ሰዓት ኮንስትራክሽን አለ እንደምታዩት ቪዲዮ ላይ ለምሳሌ ይሄን ቪዲዮ ባሳያችሁ ምናልባት ድምጹን አጥፍቼ የዚህ ኮፒራይት ነገር እንዳይመጣበት የመጀመሪያው ቪዲዮ ይመስለኛል
እዚህ ጋር ቪዲዮ ላይ እንደምታዩት አሁን የምታዩት የሃይዌው ዳር ሁሉ ኮንስትራክሽን እንዳለ ያሳያል። በጣም መንገዶች ጠበው ኮንክሪቶቹን እያጠበቡ እያሰፉ ነው። አንዱን ሲጨርሱ ወደ አንዱ የሃይዌውን የማስፋት ስራ እየተሰራ ነው። ያ ደግሞ የበለጠ ምናልባት ፍሬን እምቢ ቢለው መቆጣጠር ቢያቅተው መሸሻ የለውም። ሾልደር የሚባል ነገር አለ። የምታዩት ይሄ ከ18 ዊለሩ በዛ በዳር በኩል የምታዩት እዚህ ጋር በቢጫ ቀለም ካለው አንድ መኪና አደጋ ሊደርስበት ሲል ወይም ከደረሰበት ወይ ጎማ ከተነፈሰበት እንደዚህ አሁን የሚሄዱት የሚጓዙት መኪኖችን ስትመለከቱ በዚህ ምንም የማይከድበት ፊት ለፊት የምታዩት መኪኖቹ እየተጓዙ ያሉበት ከአደጋው በተቃራኒ ወይም አደጋው ደርሶ ራሱ ጥግ የምታዩቸው መኪኖች ያሉበት እሱ ሾልደር ነው። ለመሸሽ አንድ መኪና የሚችልበት ነው። እሱ እንዳይሆን ራሱ ኮንክሪቱ አጥብቦታል ለኮንስትራክሽን ተብሎ ከሱ ጀምሮ ቢያንስ 5-6-7 ማይል ከ13 ኪሎ ሜትር በላይ በኦስትን ከተማ ውስጥ የሚያልፈው ብዙ አደጋ የሚደርስበት ቦታ ነው። በሰሜን ኖርዝ ኦፍ ኦስትን በደታች ደግሞ ሲኬድ ዳውንታውኑን ከተማውን ታልፎ ከስታሰን የሚባል ኤክሲት አለ። ከሱ እስከ ቢዩዳ የሚባል ወይም ቡዳ ቢዩዲኤ ነው ኦስትን መውጫ ድረስ ብዙ ጊዜ ከፍተኛ አደጋ የሚደርስባቸው ቦታዎች ናቸው። አጠቃላይ ግን ሃይዌው ሁሉ ጊዜ አደጋ የሚያስተናግድ ነው። እንዲያሉ አደጋዎች 5-6 መኪና ቋሚ ነው። ለምንድን ነው ሲባል 80 ማይል ማለት በኢትዮጵያ እንግዲህ ከ100 ኪሎ ሜትር በላይ ነው በሰዓት የሚነዳው መብረር ማለት ነው። በዚህ ፍጥነት ላይ ድንገት አንድ ትራፊክ መጥቶ ብዙ ስሎው የሚያደርግ ፍጥነት የሚቀንስ ነገሮች መጥተው ብዙ መኪኖች ተደርድረው በዝግታ እየነዱ ከሆነ ከዛ እየሮጠ የሚመጣው ይህንን ለማገናዘብ ሰከንዶች አያገኝም። ለምንድነው ከ100 120 15 እና 10 ፍጥነት ይነዳል ሃይዌው ትራፊክ ተጨናንቆ ከዛ እየሮጠ ክፍት ነው ብሎ በኖርማል ስፒድ የሚመጣው መቆጣጠር ያቅተውና ብዙ ጊዜ በተለይ ጥግ ጋር በፍጥነት የሚነዳበት በኩል ሁሉ ጊዜ 5-6-7 መኪና ነው የሚጋጨው። ይሄኛው ግን 18 ዊለር ትልቅ መኪና ከባድ መኪና ስለሆነ የነዛን ትንንሽ መኪኖች እንደ ካርቶን ነው የበጣጠሳቸው። እንደተመለከታችሁት አደጋው እንግዲህ I-35 በአሜሪካ the 9th longest interstate highway ነው። ዘጠነኛ 2523 ኪሎ ሜትር ርዝመት ያለው ሃይዌይ ነው። ከላሬዶ ቴክሳስ የሜክሲኮ ድንበር ነው እስከ ዱሉት የሚባል ሚኒሶታ ውስጥ እንግዲህ ላይ ካናዳ ጫፍ ድረስ ይሄዳል ማለት ነው። the 9th longest highway ነው። ለአደጋ ቴክሳስ ውስጥ ደግሞ በፍጥነት ነው የሚነዳው። ሌላ ስቴት ሃይዌይ ላይ የሚነዳው ስፒድ 55 ነው። ለምሳሌ ዲሲ ሲኖር I-395 ላይ 55 ነው ስፒዱ። እዚህ ግን ሰፈር ውስጥ ነው 55። የውስጥ ለውስጥ መንገዶች አሉ 40 50 45 50 55 60 65 ሁሉ አለ። ሜጀር ሃይዌይ ያልሆኑ የሲቲ ሃይዌዎች ወይም የስቴት ሃይዌዎች መንደር ውስጥ የሚያልፉ እነሱ በዛ ፍጥነት ነው። ዋና ሃይዌይ 75 ሆኖ 85 ነው የሚነዳው። 90-100 ድረስ ነው የሚነዳው ፖሊስ እስኪያገኘው። ግን ፍጥነት የስቴቱ የግዛቱ ነው። በዚህ ፍጥነት እየተነዳ ወዲያው ደግሞ
ትራፊክ የሚጨናነቅበት ኮንስትራክሽን ሲሆን ወይም ራሽ አወር ሲሆን የሥራ መውጫና መግቢያ ሰዓት ሲሆን ፍጥነቱ ይቀንሳል። ከዛ ፍጥነት መጥቶ መኪናውን ተቆጣጥሮ አደጋ ላለማድረስ ሲሞከር በጣም ከባድ ነው። ለዛ ነው ሁሉ ጊዜ በጥግ ጋር አትንዱ የሚባለው እንዲያሉ ከተማ ውስጥ ያሉ ሃይዌዎች፣ ምክንያቱም ማምለጫ የለም። በዛም በኩል የሚነዱት ሰዎች ያበዱ ሰዎች፣ በጣም በፍጥነት የሚነዱ ሰዎች ናቸው። ይሄ ልጅ ህይወቱ አደጋ ውስጥ ነው። የበለጠ መረጃ ይዤ ለመምጣት ሞክራለሁ። ዳላስ ያሉ ወዳጆች፣ ጓደኞች፣ ማቃቸው ሰዎች ጋር ሁሉ ደውያለሁ። 2 ልጆች አሉት፣ ሚስት አለው፣ ዳላስ ነው የሚኖረው። ኤርትራዊ እንደሆነ ነው መረጃ ያለኝ። ይሄው ነው የዛሬው መረጃ። እንግዲህ ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ ከክፉ ነገር። ዲያስፖራ ኮሚኒቲ ኢትዮጵያውያን፣ ሌሎችም ኤርትራውያን እነዚህ ሀገር ድረስ ተመቶ እንዲያሉ ነገሮች ሲደርሱ ያሳዝናል። ሰሞኑን ሌላ ተጨማሪ መረጃ ምንድነው? ሲያትል ውስጥ ደግሞ እንደዚሁ በጣም የምታሳዝን ህፃን ትምህርት ቤት ውስጥ ወላጅ ትምህርት ቤት ውስጥ ትቶ እንዲያለ አደጋ ሲደርስ በጣም ያሳዝናል። የ12 ዓመት ልጅ ናት። ትምህርት ቤት ወላጅ አድርሷታል። ህይወቷ ተቀጠፈ። መኪና መቶ ገጫት። ወላጆቹ በተለይ ትምህርት ቤቱ ዞር ብሎ አላየንም ብሎ በጣም አዝነዋል። ስኩል ዲስትሪክት ይባላል እዚህ ራሱ ትምህርት ቤቱ ሳይሆን አጠቃላይ ያን በዲስትሪክት ነው። ለምሳሌ ክፍለ ከተማ እንደምንለው ኢትዮጵያ ውስጥ ትምህርት ቤቶቹ በዞን ነው። ስኩል ዲስትሪክት አላቸው። አንድ ከተማ ውስጥ ቢሆንም በዲስትሪክት ነው። ስኩል ዞን ውስጥ ያ አካባቢ የሚኖር ሰው ብቻ ነው እዛ አካባቢ መማር የሚችለው። ከሌላ ቦታ መጥቶ መማር አይቻልም። የፕራይቬት ካልሆነ አብዛኛው አሜሪካ የፐብሊክ ስኩል ነው። የመንግስት ትምህርት ቤት ይባላል። ሁሉም እዛ ነው የሚማረው። እዛ ዞን ውስጥ መኖር ለዛ ነው ኢትዮጵያዊው የተሻለ ትምህርት ቤት ዞን ያለበት አካባቢ ሄዶ ቤት ይከራያል ወይ ቤት ይገዛል። እቺ ልጅ ያለችበት ስኩል ዲስትሪክቱ ትምህርት ቤቱን ያንን በዛ ዞን ውስጥ ያሉ ትምህርት ቤቶችን የሚያስተዳድረው መመሪያ የሚሰጠው ትዕዛዝ የሚያስተላልፈው እቅድ የሚነድፈው ስኩል ዲስትሪክት ዞር ብሎ አላየንም ብሏል። ሲያትል ሀዘን ውስጥ ናቸው ወላጆቹ። ልጅቷ የተወለደችው ኢትዮጵያ ነው። እንደገና እዚህ ሀገር የአሜሪካን ድሪም ይዘን መተን ልጃችንን አተን ጭራሽ ዞር ብሎ አለመታየት በጣም አሳዝኖናል ብለዋል። ቫን ነው እንደ ሚኒባስ አይነት መኪና ነው። ትምህርት ቤት እንዲ የጠራ ነገር የለም። ከትምህርት ቤቱ ጋር አስፓልት አለ። ዋናው አስፓልት ላይ ነው ወይስ ትምህርት ቤቱ ግቢ ውስጥ ነው መኪናው የቆመው? ከዛው ትምህርት ቤቱ አጥር ስር መኪና ማቆሚያ ያለ እዛ ነው። ብዙ መላምቶች የተለያዩ መረጃዎች ቢወጡም መኪናው ደግሞ ባዶ ነው፣ ሹፌር አልነበረውም የሚልም ደግሞ መረጃ አለ። ይሄ በጣም አሳዛኝ ነው። ወላጆቹ ልባቸው ተሰብሯል። እሱን ሰሞኑን እያየው በጣም አዝኜ ነበርና ይሄ አደጋ ደግሞ መጣ። አንኦኩፓይድ ኤስዩቪ ነው የሚባለው። እንግዲህ መረጃውን እንደውም አሁን ቪዲዮን ላሳያችሁ የዚህን ዜና። ብዙ ጊዜ ኢትዮጵያውያን በሀዘን ይሰባሰባሉ። አሁን ለዚች ልጅ ቀብር ማስፈጸሚያ ምናምን የተማሪዎች ፋሚሊዎች ጎፈንድሚ አዘጋጅተው ብዙ ገንዘብ እየተሰበሰበ ነበረ። እኔ እንኳን እስካየው ድረስ ወደ $30,000 ገብቷል። ያው ነፍስ ይተካል አይተካም፣ ግን ወላጆቹ ደግሞ በህይወት አሉ። በህይወት ሲኖሩ ደግሞ እዚህ ሀገር ፊውነራል ለቀብር የሚወጣ ገንዘብ ቀላል አይደለም እና የነሱም ሁኔታ ከባድ ነበረ። ቪዲዮን አግኝቼዋለሁ እንድትመለከቱት አደርጋለሁ። እጅግ የሚያሳዝን ነው። ሰሞኑን እቺ ኢትዮጵያዊ ናት። እቺ ህፃን ልጅ
ዜናውን እንድትመለከቱ ጋብዛችኋለሁ My name is Todd Kibbe. I'm the Patrol Operations Chief of the Seattle Police Department. With me is my colleague Chief Davis and Superintendent Jones from the Seattle Public Schools. I'm going to give a quick briefing on what transpired this afternoon. Approximately 1 p.m. this afternoon, a 12-year-old student of the school was fatally struck by a vehicle on 20th Place, just on the side of the school. That was unattended at the time. Preliminarily, we believe that the vehicle was rolling backwards, the driver having failed to place it completely in park. Wow. ትምህርት ቤቱ ቅጥር ግቢ ጋር ነው ያው ኢንሳይድ ይላል ሰውየው ውስጥ ነው ይላል ግን መኪና የለም መኪናው ሹፌር የለውም ሹፌሩ እንግዲህ በተገቢውን ምናልባት ይሄ ፍሬን የሚባለውን የእጅ ፍሬን የሚባለውን በትክክል አላደረገም ለዚህ ነው መኪናው ወደ ኋላ ሄዶ ልጅ የገጫት ነው የሚለው ፖሊስ እንግዲህ ልጅቷ ፎቶ ሁሉ አለ እሱን ደግሞ በሌላ ቪዲዮ አሳያችኋለሁ በጣም የሚያሳዝን ነገር ነው የተከሰተው የ12 በ12 አመቷ እንዲያለ አደጋ ደርሶ ቤተሰብ ደግሞ በጣም ተጨንቋል ተሰብስበው ገንዘብም ያሰባሰቡ ነበር እነዚህ ዜናዎች ሰሞኑን በጣም አሳዛኝ ነው ቪዲዮን የፈለኩት ነው ዜናውን እዚህ ጋር ታገሳችሁኝ It was a heartbreaking scene outside a Seattle middle school today after an SUV hit and killed a 12-year-old student. Police say the student was walking to recess when she was hit by an unattended vehicle that had rolled along the street. So this happened outside Washington Middle School in the Central District, right near 23rd and Jackson. That's where we find King 5's Jim Nelson. What have you learned? Yes, so we're still trying to get as much information as we can about how this all unfolded, specifically where exactly the girl was in relation to the vehicle. All we really know about that is that all of the activity was focused on this street, which doubles as a driveway along the front of the middle school. As we all have these questions, we're already seeing this community. ይሄው ነው እንደሰማችሁት ነው በጣም ያሳዝናል ስፖርት ነው ሪሴስ ይባላል እዚህ ሀገር በዛች የስፖርት ውጪ ወጥተው የሚጫወቱባት ሰዓት ነው ወጣ ያ መኪና መጥቶ የገደላት ምን አይነት ፍርጃ እንደሆነ ከባድ ነው ትምህርት ቤቱ እንግዲህ የምታዩት አደጋው ቦታ ላይ ነው ያደጋው ቦታ ትንሽ ከትምህርት ቤቱ ቅጥር ግቢ ጫፍ ላይ ነው የበለጠ መረጃ ተማሪዎች ሲሰጡ ነበር of the girl's death. This is a very devastating moment in our community that is going to touch a lot of lives. Community leaders like Nia Stewart, who works with elementary students in the area, says in the face of this tragedy, this community will rally together. One falls, we all fall. That's where we have to get up and we have to hold this family's hand and we have to wrap our arms around them. Superintendent Brent Jones said that the district will continue to offer counseling for students and staff. Live in Seattle, Jim Nelson, King 5 News. ይሄው ነው ሌላ ደግሞ ተጨማሪ መረጃ አለ ልጅቷን በተመለከተ አበባ ያስቀምጡ ነው ትብብራቸውን ፍቅራቸውን እየገለጹ ነው በአካባቢው ላይ ቤተሰቧ ግን ልባቸው ተሰብሯል ምክንያቱም በአፋጣኝ ከከተማው ወይም ከስኩል ዲስትሪክቱ አስፈላጊው ትብብር ስላልነበረ ያ
ትንሽ ስሜታቸውን እንደጎዳው ገልጸዋል ለዜና ማሰራጫዎች። ሌላ ተጨማሪ እንደዚሁ እሷን የተመለከተ በደንብ አሁን ሰሞኑን የተከሰተ ያለው ነገር vigil is being held just outside of the middle school right now with students, parents and staff gathering to remember that 12-year-old girl. Meanwhile, there are now some parents stepping up to help the grieving family. I don't think anyone ever prepares to make a memorial for their child or a child at their own school. ያ በመጀመሪያ ላይ የነበረ ቅሬታ ነበረ ግን ቤተሰቦች አካባቢው ሰው ለማጽናናት ቤተሰቧን ትብብር በኮሚኒቲው በማህበረሰቡ መሃል እንዳለ ከቤተሰቧ ጎን እንዳሉ ለማሳየት እንደሞከሩ ነው የሚገልጸው ይሄ ዜና But that's the reality Washington middle school families are dealing with. I hope the family is able to feel that that child was loved and cared about and will be missed. Police say a 12-year-old girl was killed by an unoccupied SUV that rolled down the heartbreak and horrible hearing about it. Because her kids grew up with her through elementary and now middle school. ያ ሁለተኛ ደረጃ ትምህርት ቤት ነው እቺ ወላጅ የምታወራው አብራው ከልጅነቷ ጀምሮ አብረው እንደነበሩ ከልጇ ጋር እዛው ትምህርት ቤት ውስጥ መምህር ናት እቺ ይሄንን ነው የገለጹት ይሄ ጎፈንድሚው ነው Joanne feels for the family and says the greater Washington middle school community is here to support them any way they can. The PTSA created an online fundraiser to help the family pay for funeral expenses. It's already raised more than $28,000. In addition to supporting the family, this group is also helping staff get through this difficult time. Snacks and coffee and lunches, the owners of the vehicle as well. ያ በጣም ያሳዝናል የልጅቷ ምስል ያለበትን ቪዲዮ እንደዚሁ አሳያችኋለሁ እንግዲህ እነዚህ አደጋዎች ኢትዮጵያውያንን ኤርትራውያንን ሰሞኑን ያስደነገጡ ናቸው የሲያትሉ ጉዳይ ብዙዎችን ቅስም ሰብሯል ምክንያቱም እንደ ልጅን ትምህርት ቤት ወስዶ ለትምህርት ሰዶ አድርሶ ሞተች ተብሎ ሲደወል እጅግ ያሳዝናል በጣም ያ እንግዲህ እስካሁን በዳላሱ አደጋ ላይ የልጁን ቤተሰብ ለማግኘት እየሞከርኩ ነው እሱን ስልክ እየጠበቅኩ ነበር ሆኖም ግን እስካሁን ምንም የጠራ ነገር አላገኘሁም የበለጠ ተጨማሪ መረጃ ሳገኝ ይዤላችሁ ለመምጣት ሞከራለሁ ምክንያቱም በዚህ ጊዜ ነው ሰዎች ችግር ሲደርስ አደጋ ሲደርስ ኮሚኒቲ ሊተባበር የሚገባው ብዬ አምናለሁ ቀላል አይደለም ይሄ እንዲያሉ አደጋዎች ሲደርስ ቤተሰብ ባዶ ነው የሚቀረው የልጁ አሳዛኝነት አደጋው ቀላል አይደለም እንደገና ደግሞ ቤተሰብ ከዛ በኋላ ዋጋ የሚከፍለው ቤተሰብ ነው በዚህ አሁን እንግዲህ መኪናው ወደ 75 ጫማ ነው ቁልቁለት የሄደው ከዛ በኋላ ነው እንግዲህ የገደላት ነው የሚባለው የልጅቷንም በተመለከተ ተጨማሪ ዜናዎች አሉ የሷ ጉዳይ ከሳምንት በላይ ሆኖታል ተማሪዎች ቤተሰቦች በየቦታው ሀዘናቸውን እየገለጹ ነው ምክንያቱም እንዲህ ያለ ነገር አይጠበቅም እውነቱን ለመናገር ልቅሶ ራሱ ቀላል አይደለም ምናልባት ይሄንን ምስል አምጥቼ ማሳያችሁ የእናንተንም ስሜት ይጎዳዋል ብዬ አምናለሁ ስለዚህ በዚሁ የዛሬውን ዝግጅት ላብቃ ተጨማሪ መረጃዎች ሳገኝ ወደ እናንተ ይዤ እመጣለሁ እስካሁን ይሄንን መረጃ ያቀርብኩላችሁ ካሳሁን ይልማ ነኝ ስለተከታተላችሁኝ ከልብ አመሰግናለሁ
51267744634 ላይ አስተያየት መልእክታችሁን ቴሌግራም ጨምራለሁ 6463263147 ሚዲያውን ለመርዳት ለምትፈልጉ በካሻፕና ዜል ሚዲያውን ማገዝ ትችላላችሁ የዕለቱ መረጃ ይሆን ነበር ካሳሁን ይልማ ነኝ ጤና ይስጥልኝ